የአንድ ቤተሰብ አባላት መሬት ውስጥ ተቀብረው በአንድ ላይ ህይወታቸውን አጡ። በአንድ አካባቢ ደግሞ ከ40 ሰዎች በላይ በተመሳሳይ አደጋ ህይወታቸውን አጡ። ይህ እጅግ ልብ የሚሰብርና ጆሮን ጭው የሚያደርግ አሳዛኝ ዜና ተሰምቶ ሳያባራ ሌላ ደግሞ ልብን ያደማ ዜና እዚሁ አካባቢ ተሰማም። ከ90 በላይ ዜጎቻችን ደግሞ መሬት ውስጥ ህይወታቸው ተቀበረም። እስካሁንም ይሙቱ ይትረፉ ሳይታወቅ ፍለጋው ቀጥሏል። ዘንድሮም ተደገመ። መሬት አሁንም ጨክናባቸዋለች። አካባቢውም በበዙ እንባዎች መሬት ወርሷል። እናቶች በዚህ ተደጋጋሚ እየተከሰተ ባለው የመሬት መንሸራተት አደጋ የሚይዙት የሚጨብጡት ጠፍቷቸዋል። እነሱን በዚህ ሁኔታ ያየ ሁሉ ሳያስበው እንባው እየፈሰሰ ነው። አሁን ደግሞ የተሰማው ዜና እየባሰ ሆኗል። አርባ ምንጭ ከተማ በወራጅ ጎርፍ ተከባለች። ህዝቡ ስጋት ላይ ወድቋል። አሁን በዚህ ጉዳይ ላይ ተሰምቶ ይህንን ዜና የሰሙትን ሁሉ በእንባ ያራጨ መረጃ ወጥቷል። ሁሉም ሊሰማው የተገባ እጅግ አሳዛኝ ዜና ነው። ወደ እናንተ እናደርሳለን። የፖሊስ አባልም በድንጋይ ተቀጥቅጦ ተገድሏል። ይህ መረጃም በአካባቢው በስፋት መነጋገር የሆነ ጉዳይ ነው። እናስደምጣቸዋለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ ከሚሰማው አስደንጋጭ መረጃ ሁሉ ፈጣሪ ሰውራችሁ እያልን ከላይ በመግቢያው ላይ ያስደመጥናችሁ አሳዛኝ መረጃው ወደ እናንተ እናደርሳለን። ወደ መረጃዎቹ ተሸጋገርን። አብራችሁን ቆዩ። በደቡብ ኢትዮጵያ ክልል በጋሞ ዞን ደጋማ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር 48 መድረሱ ታውቋል። አሁንም ድረስ 98 ሰዎች ደብዛ የጠፋ ሲሆን የአደጋው ስፋትና የጉዳቱ መጠን አሁንም እየጨመረ መሆኑን ተነግሯል። በአንድ ቤተሰብ ውስጥ እናትና ሁለት ልጆች ያጡበት፣ ነፍሰ ጡር እናቶች በጎርፍ የተወሰዱበት አሳዛኝ ክስተት በጋሞ ምድር ተከስቷል። በዛሬው መሰናዳዋችን የአደጋው ዝርዝር ሁኔታ፣ የቆሰሉ ወገኖቻችን ሁኔታ፣ የተዘጉ መንገዶችና በመንግስት በኩል ያለውን የትኩረት ማነስ የሚተቹ ድምጾች ይዘንላችሁ ቀርበናል። አደጋው የተከሰተው በጋሞ ዞን በሶስት ዋና ዋና ወረዳዎች ማለትም በቦንኬ፣ በጋጮ ባባና በከምባ ዙሪያ ወረዳዎች ነው። መጋቢት 1 2018 የጣለው ወቅቱን ያልጠበቀ ከባድ ዝናብ ተራራማ የሆኑትን የጋሞ ደጋማ አካባቢዎች ናዳ እንዲናድና የመሬት መንሸራተት እንዲከሰት አድርጓል። ከደቡብ ኢትዮጵያ ፖሊስ ኮሚሽን የተገኘው መረጃ እንደሚያመለክተው በጋጫ ባባ ወረዳ ማዛ፣ ዶይሴና ሳካ ቀበሌዎች ብቻ የ33 ሰዎች አስክሬን ተገኝቷል። በእነዚህ ቀበሌዎች 96 ሰዎች በናዳው ተቀብረው የነበሩ ሲሆን የቀሩትን የማፈላለግ ስራ አሁንም ቀጥሏል። በቦንኬ ወረዳ ደግሞ የላ ቀበሌ ኮሬ በተባለ ስፍራ አንዲት እናት ከሁለት ልጆቿ ጋር በናዳ ተቀብራ ህይወቷ አልፏል። አባወራው በጽኑ ቆስለው ወደ ጤና ጣቢያ ቢወሰዱ መንገዶች በመዘጋታቸው ምክንያት የተሻለ ሕክምና ለማግኘት ታላቅ ፈተና ሆኖባቸዋል። ሌላው ልብ የሚሰብረው ዜና ደግሞ በከምባ ዙሪያ ወረዳ ባልታ ከተማ የተከሰተው ነው። የ9 ወር ነፍሰ ጡር እናት በጎርፍ ተወስዳ ህይወቷ አልፏል። ይህ አደጋ በሰው ህይወት ላይ ብቻ ሳይሆን በንብረት ላይም ከፍተኛ ውድመት አድርሷል። የአርባ ምንጭ ዝጊቲ ቦንኬ መንገድ ሙሉ በሙሉ በመዘጋቱ ምክንያት ከ3 ወረዳ በላይ የሚሆን ህዝብ ከሌላው አካባቢ ጋር ተቆራርጦ ይገኛል። የፖሊስና የባለስልጣናት መግለጫ። የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደተናገሩት የአደጋው ሁኔታ አሁንም አሳሳቢ ነው፣ የሟቾች ቁጥርም አሁንም ሊጨምር ይችላል ሲሉ ስጋታቸውን ገልጸዋል። የጋሞ ዞን ፖሊስ መምሪያ ባወጣው አስቸኳይ የቅድመ ጥንቃቄ መልእክት ህዝቡ የመሬት መንሸራተት ምልክቶች በሚታዩባቸው ተስማሚ ባልሆኑ ስፍራዎች ጥንቃቄ እንዲያደርግ አሳስበዋል። በተለይም የወንዝ ሙላትን በንቃት መከታተል፣ በዝናብ ወቅት የሚፈጠርን አመቺ ሁኔታ ተጠቅመው ሌቦች የቤት ስርቆት እንዳይፈጽሙ ጥበቃን ማጠናከርና አጠራጣሪ ነገሮች ሲያጋጥሙ ለፖሊስ ጥሪ ማድረግ እንደሚገባም ተገልጿል። የፖለቲካ ፓርቲዎችና የተቃውሞ ድምጾች። ይህ አደጋ ተፈጥሯዊ ቢሆንም የመንግስት ምላሽና የቅድመ መከላከል ስራዎች ግን ከፍተኛ ትችት እየቀረበባቸው ይገኛል። የጋሞ ዲሞክራሲ ፓርቲ ጋዴፓ ባወጣው የሀዘን መግለጫ የክልሉ መንግስትና የገዢው ፓርቲ ካድሬዎች ለህዝብ ደህንነት የሚለውን በጀት ለግል ምኞታቸው እየዋሉት ነው ሲልም ከሰዋል። ፓርቲው እንዳለው ህዝቡ በጅምላ የሚጨርሱ አደጋዎች እንዳይከሰቱ መከላከል የሚችል የአካባቢ ጥበቃ ስራዎች ላይ ትኩረት አልተሰጠም። ይልቁንም የክልሉ አመራሮች ለዚህ ሰፊ እልቂት የሰጡት ትኩረት ዝቅተኛ መሆኑና አሁንም የተጎዱ ወገኖቻችን ወደ ደህንነቱ የተጠበቀ ቆላማ አካባቢዎች የማስፈር ስራ በፍጥነት ሊሰራ እንደሚገባ አሳስበዋል። በተጨማሪም የፌዴራል መንግስት ኃላፊነት የሆነው የአርባ ምንጭ ገረሴ ከምባ ሳውላ አስፓልት መንገድ ቀድሞውኑ ተበላሽቶ የነበረ ቢሆንም አሁን ደግሞ በጎርፍ በመጎዳቱ የእርዳታ ስራውን ክፉኛ እንዳስተጓጎለው ተገልጿል። በጋሞ ዞን እየታየ ያለው ክስተት ከዝናብ መብዛት ባለፈ ትልቅ የአየር ንብረት ለውጥና የመሰረተ ልማት ዝገት ማሳያ ነው። የአካባቢ ጥበቃ ጉድለት። ጋሞ ደጋማና ተራራማ አካባቢ በመሆኑ የደን ጭፍጨፋና ያልተመጣጠነ የእርሻ ስራ መሬቱ ናዳን የመቋቋም አቅሙን እንዳያጣ አድርጎታል። መንግስት በቢሊዮን የሚቆጠሩ ችግኞች እየተከልኩ ነው ቢልም እንዲህ አይነት አደጋዎች ግን የመከላከል ስራውን ምን ያክል ደካማ እንደሆነም
ያሳያሉ። የመሰረተ ልማት ችግሮች፣ መንገዶች ሲዘጉ የእርዳታ ሰራተኞችና የሕክምና ባለሙያዎች መድረስ አይችሉም። የቦንኬ ወረዳ አባወራ ምሳሌ ነው። ህይወታቸውን ለማዳን ወደ ሆስፒታል ለመውሰድ መንገድ የለም። ይህ የሚያሳየው የገጠሩን የሀገራችን ክፍል ከመካከለኛው ከተማ ጋር የሚያገናኙ መንገዶች ምን ያክል ደካማ እንደሆኑ ነው። የቅድመ ማስጠንቀቂያ ስርዓት ፖሊስ ወቅቱን ያልጠበቀ ዝናብ እያለ ነው። ነገር ግን ዘመናዊ የሜትሮሎጂ መረጃዎች በመጠቀም ህዝቡን ቀድሞ ከአደጋ ቀጠናዎች የማስወጣት ስራ ለምን አልተሰራም? በጋሞ ምድር የታየው 11 ሜትር የሚረዝመው ዘንዶ መገደል በህዝቡ ዘንድ እንደ መጥፎ ምልክትና መንፈሳዊ ትርጉም እየተሰጠው ቢሆንም ከጀርባው ያለው ሳይንሳዊ እውነት ግን የተፈጥሮ ሚዛን መዛባትን ያሳያል። ህዝባችን በዚህ መከራ ውስጥ እያለ የባለስልጣናት ግድ የለሽነት ደግሞ ቁስሉን በእንጨት የመውጋትም ያክል እየሆነ ነው። በጋሞ ዞን የደረሰው አደጋ ብሔራዊ ሀዘን ሊሆን የሚገባው ትልቅ ክስተት ነው። 48 ወገኖቻችን አልቀዋል። 98 ሰዎች ደግሞ አሁኑ ካናዳው ስር ይሁኑ ወይም በጎርፍ ይወሰዱ አይታወቅም። ሁላችንም ኢትዮጵያውያን ለወገኖቻችን እጃችንን ልንዘረጋ ይገባል። መንግስት የፖለቲካ አጀንዳዎችን ወደ ጎን በማለት የተዘጉ መንገዶች በፍጥነት በመክፈትና ተጎጂዎችን መልሶ በማቋቋም ስራ ላይ እንዲሰማራ እንጠይቃለን። በጋሞ ዞንና በተመሳሳይ የደቡብ ኢትዮጵያ ተራራማ አካባቢዎች እንዲህ ያሉ አሰቃቂ አደጋዎች በተደጋጋሚ መከሰታቸው የአጋጣሚ ጉዳይ አይደለም። ለዚህም ተፈጥሯዊ፣ ሰው ሰራሽና አስተዳደራዊ ምክንያቶች አሉትም። ዋና መንስኤዎቹ ተፈጥሯዊ አቀማመጡ የጋሞ ዞን ከፍተኛ ተራራማና ዳገታማ በመሆኑ የመሬት ስበት ለናዳና ለመሬት መንሸራተት እጅግ ተጋላጭ ያደርገዋል። በተለይ ዝናቡ ሲበዛ አፈሩ ውሃን የመሸከም አቅሙ ስለሚሟጠጥ በቀላሉም ይንሸራተታል። የደን መጨፍጨፍና የአፈር መሸርሸር ለማገዶ፣ ለቤት መስሪያ፣ ለተጨማሪ የእርሻ መሬት ፍለጋ ተብሎ በተራራማ አካባቢዎች ያሉ ደኖች በመጨፍጨፋቸው አፈሩን አጣብቆ የሚይዝ ስር ጠፍቷል። ይህ ደግሞ ዝናብ ሲመጣ አፈሩ በፈሳሽ መልክ እንዲወርድም ያደርጋል። ተገቢ ያልሆነ የመሬት አጠቃቀም ሰዎች በተዳፋት ቦታዎች ላይ ቤቶችን መስራታቸው፣ እርሻ ማድረጋቸው አደጋው ሲከሰት የጉዳት መጠኑ ከፍ ያደርገዋል። የአየር ንብረት መዛባት፣ ወቅቱን ያልጠበቀ ዝናብ የምንለው ክስተት እየበዛ መጥቷል። በአጭር ጊዜ ውስጥ የሚጥል ከፍተኛ መጠን ያለው ዝናብ መሬቱ ተረጋግቶ ውሃውን እንዲመጥ እድል አይሰጠውም። ዘላቂ መፍትሄዎቹ ሳይንሳዊ የተፋሰስ ልማት፣ በተራራማ አካባቢዎች ላይ እርከን መስራት፣ ዛፎችን መትከል፣ አፈር እንዳይሸረሸር የሚያደርጉ ሳሮችን ማልማት። ይህ የውሃን ፍጥነት ከመቀነሱም በላይ መሬቱ ጥንካሬ እንዲኖረውም ያደርጋል። የሰፈራ ፖሊሲን ማሻሻያዎች ማድረግ፣ እጅግ አደገኛና ተስማሚ ባልሆኑ ተዳፋት ቦታዎች ላይ የሚኖሩ ማህበረሰባችን በፈቃደኝነት ላይ የተመሰረተ የመንደር ምስረታ ፕሮግራም በመቅረጽ ወደ አስተማማኝ ሜዳዎች፣ ስፍራዎች ማስፈን፣ የቅድመ ማስጠንቀቂያ ስርዓት፣ ዘመናዊ የሜትሮሎጂ መሳሪያዎች በመጠቀም ከባድ ዝናብ ከመጣሉ በፊት ለህዝብ መረጃ በየቀበሌው የሚደርስበትን አሰራር መዘርጋት፣ የመሰረተ ልማት ጥራት፣ መንገዶቹ፣ ድልድዮች ሲገነቡ የጎርፍ መፋሰሻዎች ታሳቢ ያደረጉና አደጋን መቋቋም የሚችሉ ሆነው መገንባት አለባቸው። አደጋው ከተከሰተ በኋላ አይዟችሁ ከማለት ይልቅ አደጋው ሳይከሰት የመከላከያ በጀት መመደብና የህዝቡን ግንኙነት ስራዎች ግንዛቤ መፍጠር መስራት የመንግስት ቀዳሚ ኃላፊነት ነው። አደጋ በድንገት ይመጣል ቢባልም በጋሞ ዞን በተመሳሳይ የደቡብ ኢትዮጵያ አካባቢዎች የሚከሰቱ የመሬት መንሸራተት አደጋዎች ግን ደጋግመው ሲመጡ መንስኤያቸው ሆነ መፍትሄውን ማወቅ የግድ ይላል። በየአመቱ ወገኖቻችን በናዳና በጎርፍ የምናጣው እስከ መቼ ነው? መሬቱን መከላከልና የደን መጨፍጨፉ ዛሬ የምናያቸው ተራራዎች ራቁታቸውን ቀርተዋል። ቀደም ሲል አፈሩን አጣብቆ የያዙ ትላልቅ ዛፎች በመጨፍጨፋቸው ዝናብ ሲመጣ መሬቱ እንደ ቅቤ ይሟሟል። መፍትሄው መንግስት የሚተክላቸው ችግኞች ለፎቶግራፍ ብቻ ሳይሆን እንዲህ ያሉ ተዳፋት ቦታዎች ሊጠግኑ የሚችሉ ስራዎች ጠንካራ የሆኑ ዛፎች መሆን አለባቸው። አረንጓዴ አሻራ በአደጋ ተጋላጭ ቦታዎች ላይ ትኩረት ሊያደርግ ይገባል። ተገቢ ያልሆነ ሰፈራና የመሬት አጠቃቀም ብዙዎቹ ወገኖቻችን የሚኖሩት ናዳ ሊመጣ ይችላል ተብሎ በሚጠረጠርባቸው ስፍራዎች ነው። የክልሉ መንግስት አስቸኳይ የጥናት ቡድን በማቋቋም አደጋው ያንዣበበባቸው ስፍራዎችን ለይቶ ህዝቡን ወደ አስተማማኝ ሜዳማ ስፍራዎች የማዛወር ስራ መስራት አለበት። ይህን ማድረግ ከአደጋ በኋላ እርዳታ ከመለመንም እጅጉኑ ይረክሳል። የመሰረተ ልማት ጥራት ማነስ፣ አርባ ምንጭ ከምባ ሳውላ መንገድ በትናንሽ ዝናብ የሚዘጋ የጥራት ጉድለት ስላለበት ነው። መፍትሄው የፌዴራል መንግስት ባለስልጣን እንዲህ ባሉ ተራራማ ቦታዎች መንገድ ሲገነባ የጎርፍ መውረጃዎች፣ የመሬት መሸርሸር መከላከያዎች በዘመናዊ መንገድ መገንባት አለበት። የቅድመ ማስጠንቀቂያ መረጃ እጥረት፣ ዝናቡ መዝነብ ከመጀመሩ በፊት ለህዝቡ መረጃ የሚሰጥበት ስርዓት የለም። መፍትሄው በየቀበሌው የሚገኙ የልማት ሰራተኞች፣ ፖሊሲዎች፣ የሜትሮሎጂ መረጃዎች በመጠቀም ከባድ ዝናብ ሲመጣ ህዝቡ ቀድሞ ጥንቃቄ እንዲያደርግና አካባቢውን እንዲለቅ የማድረግ ስራ ሊሰራ ይገባል። ማጠቃለያው በጋሞ ዞን የታየው አሰቃቂ እልቂት የፖለቲካ ንግግር ብቻ ሳይሆን ተግባራዊ ስራ የሚጠይቅ ነው። ህዝቡን ከአደጋ መከላከል የመንግስት ቀዳሚ ግዴታ ነው። በጀቶች ለአመት በዓልና ለባለስልጣናት ቅንጦት ሳይሆን እንዲህ ያሉ የተፈጥሮ አደጋዎች መከላከያ መንገዶች ላይ ቢውሉ ይገባል።
አሳዛኙ የፖሊስ አባል ግድያ በድንጋይ ተመቶ ህይወቱ አለፈ። ረዳት ሳጅን አየለ አማኑኤል ይባላል። በደቡብ ኢትዮጵያ ክልል ገዜ ጎፋ ወረዳ አላጋልጣ ቀበሌ ውስጥ ህዝቡ በሰላም እንዲያደር ከስራ ባልደረቦቹ ጋር በመሆን የጸጥታ ማስከበር ኃላፊነቱን እየተወጣ ነበር። ሆኖም ለህዝብ ሰላም ዘብ በቆመበት በዚህ ሰዓት ጨለማን ተገን ባደረጉ ግለሰቦች ጭንቅላቱ በድንጋይ ተመቶ ከፍተኛ ጉዳት ገጠመው። የህክምና እርዳታ እንዲያገኝ በፍጥነት ወደ ሳውላ ሆስፒታል ቢወሰድም የጀመረው ተልእኮ ዳር ሳያደርስ ህይወቱ ሊያልፍ ችሏል። የረዳት ሳጅን አየለን ህይወት አጥፍተውና ይህንን አሰቃቂ ድርጊት ፈጽመው ለመሸሸግ የሞከሩት ኤልያስ ኃይለ ኢየሱስና አሸናፊ አለማየሁ የተባሉ ተጠርጣሪዎች ፖሊስ ከህብረተሰቡ ጋር በመቀናጀት ባደረገው ብርቱ ክትትል በሳውላ ከተማ ከሌሊቱ 9 ሰዓት ላይ በቁጥጥር ስር አውሏቸዋል። በዚህ ወንጀል ተሳትፎ አለው የተባለው ሶስተኛው ተጠርጣሪ ጌታውን ከበደ ለጊዜው የተሰወረ ሲሆን እነሱንም አድኖ ለመያዝ ለህግ ለማቅረብ ፖሊስ አሁንም ክትትሉን አጠናክሮ መቀጠሉን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። የአንድ አገልጋይ ህይወት በዚህ መልኩ ማለፉ እጅግ ልብ የሚሰብር ቢሆንም ወንጀለኞቹ ለህግ ለማቅረብ ረገድ ማህበረሰቡ ከፖሊስ ጋር እያሳየ ያለውን ትብብር የሚበረታታ ነው። የሰላም ዘብ ረዳት ሳጅን አየለ አማኑኤል ነፍስ ይማር። የጀግናዋና የአንጋፋዋ ሲስተር በላይ ደምሴ አጭር ህይወት ታሪክ። በትህትናቸው በሰው አፍቃሪነታቸው የሚታወቁት በዳግማዊ ሚኒሊክ ሆስፒታል ለ39 ዓመታት በቅነት ያገለገሉት ሲስተር በላይ ደምሴ ድንገተኛ በሆነ አደጋ ከዚህ ዓለም በሞት ተለይተዋል። የህይወት ታሪካቸው ለሙያቸው የነበራቸው መሰጠት ለብዙዎች አርአያ የሚሆን ነው። በ1960 ዓ.ም በአዲስ አበባ ረዳ ክፍለ ከተማ ከ50 አለቃ ደምሴ ያየኑና ከወይዘሮ የሺ ወርዶፋ ተወለዱ። በ1967 በኮከበ አጽባህ አንደኛ ደረጃ ትምህርት ቤት ትምህርታቸውንም ጀመሩ። የኩባ የትምህርት ዘመን በ1970 በኢትዮ ሶማሌ ጦርነት መስዋዕት ለሆኑ ጀግኖች ልጆች ከኩባ መንግስት በተሰጠ እድል በመጀመሪያ ዙር ወደ ኩባ በመጓዝ በወጣቶች ደሴትና በካራማራ ትምህርት ቤት ትምህርታቸውን ተከታትሏል። ሙያዊ ስልጠናን በኩባ የሳንታ ክላራ ትምህርት ቤት በነርሲንግ ሙያ በዲፕሎም በማዕረግ ተመርቀዋል። የሙያ አገልግሎትና አስተዋጽኦ መስከረም 1 1980 በዳግማዊ ሚኒሊክ ሆስፒታል በመቀጠር አገልግሎታቸውን ጀምረዋል። ከ2007 እስከ 2010 በዳግማዊ ሚኒሊክ ጤና ሳይንስ ኮሌጅ በነርሲንግ ሙያ የዲግሪ ትምህርታቸውን አጠናቀዋል። ለ39 ዓመታት ያክል ደከመኝ ሰለቸኝ ሳይሉ በተለያዩ የሕክምና ክፍሎች ኮሚቴዎች በኃላፊነት አገልግለዋል። ለዚህም በርካታ የእውቅና ሰርቲፊኬቶች ሽልማት አግኝተዋል። ማህበራዊ ቤተሰባዊ ህይወት ሲስተር በላይ የሶስት ልጆች እናትና የሶስት የልጅ ልጆች አያት ነበሩ። ልጆቻቸው ለትልቅ ደረጃ ያበቁ ጠንካራ እናት ከመሆናቸው በላይ ለብዙዎች አይበገሪነት ለዓላማ መጽናት ያስተማሩ ጀግና ነበሩ። ሲስተር በላይ ደምሴ እስከ መጨረሻዋ ቀን የካቲት 17 2018 ድረስ ከስራ ገበታቸው ሳይለዩ በ58 ዓመታቸው በደረሰባቸው ድንገተኛ አደጋ ከዚህ ዓለም ተለይተዋል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለዳግማዊ ሚኒሊክ ሆስፒታል ባልደረቦች በሙሉ መጽናናትን እንመኛለን። ፈጣሪ ነፍሳቸውን በአጸደ ገነት ያሳርፍልን። ውድ የእውነት ቲዩብ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች ይህንን ይመስል ነበር። በሌላ መሰናዶ እስከምንገናኝ ቸር ያቆየን።